ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ኢኮኖሜትሪክስ 1 ቻፕተር 1 ሌሰን 2 ነው። ዴፊኒሽን ስኮፕ ኤንድ ዲቪዥን ኦፍ ኢኮኖሜትሪክስ የሚለውን ቀጥለን ለማየት እንሞክራለን ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅኩ፣ ቤተሰብ ናችሁ ደግሞ የደወል ምልክቷን በምትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ኢኮኖሜትሪክስ ብቻ አይደለም በዚህ ቻናል ያለው ሁሉም የኢኮኖሚክስ ኮርሶች ከ9ኛ ክፍል ጀምሮ እስከ ማስተርስ ሌቭል አሉ። እነሱን ማየት ትችላላችሁ። ሌሎች እንደስ ደግሞ ሼር ብታደርጉልኝ ደስ ይለኛል። አስተያየት ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ስልክ ያለ ኢሜል ያለ እሱ ላይም ብጽፉልኝ አገኘዋለሁ። ለጥያቄያችሁ መልስ ይዤ እመጣለሁ። ፕላስ ደግሞ ከወዳችሁ ደግሞ ቪዲዮውን ላይክ ብታደርጉት ደስ ይለኛል። ወደ ዛሬው ስንሄድ ደግሞ ሜቶዶሎጂ ኦፍ ኢኮኖሚክ ሪሰርች የሚለውን ለማየት እንወዳለን ማለት ነው። እንግዲህ እንደምታስታውሱት በሌሰን 1 ስለምን አይተናል? ኢኮኖሜትሪክስ ምንድነው? ዲቪዥን ኦፍ ኢኮኖሜትሪክስ ምንድናቸው? ኢኮኖሜትሪክስ ሮሉ ምንድነው የሚለውና የመሳሰሉትን ነገሮች አይተናል። ዛሬ ደግሞ በመቀጠል የምናየው ምንድነው? ሜቶዶሎጂ ኦፍ ኢኮኖሚክ ሪሰርች፣ የኢኮኖሜትሪክ ሪሰርች ሜቶዶሎጂ ምን ይመስላል የሚለውን እናያለን። እንግዲህ እንደ መግቢያ ላይ ምን ብያችሁ ነበረ? ኢኮኖሜትሪክስ ኢዝ ዘ ስተዲ ኦፍ ሪሌሽንሺፕ ቢትዊን ኢኮኖሚክ ቬሪየብልስ ነው ብለናል። የኢኮኖሚክ ቬሪየብልስ ሪሌሽንሺፕ የሚያጠና ነው ብለን ነበረ። ኢኮኖሜትሪክስ ምንድነው? application of statistical and mathematical method to test economic theories using data ነው። ኢኮኖሜትሪክስ ደግሞ ሌላ ምንድነው? statistical and mathematical ሜተድን በመጠቀም ኢኮኖሚክ ቲዎሪዎችን ቴስት የምናደርግበት፣ ዳታን በመጠቀም statistical and mathematical ሜተዶች ጋር በማቀናጀት ኢኮኖሚክ ቲዎሪዎችን ቴስት ቬሪፋይ የምናደርግበት አፕሊኬሽን ኢኮኖሜትሪክስ ይባላል። ኢኮኖሜትሪክስ ሜን ኤሙ ምንድነው? ኳንቲፋይ ኢኮኖሚክ ሪሌሽንሺፕስ፣ ኢቫሉዌት ሃይፖቴሲስ ኤንድ ፎርካስት አውትካምስ ነው። ይሄን በአለፈው ሌሰን አይተናል። ስለዚህ ኢኮኖሜትሪክስ ስታቲስቲካል ኤንድ ማትማቲካል ሜተድን በመጠቀም ከዳታ በመነሳት ኢኮኖሚክ ቲዎሪዎችን ቴስት የምናደርግበት ከሆነና ኤሙ ኢኮኖሚክ ሪሌሽንሺፕን ኢቫሉዌት ሃይፖቴሲስንና አውትካምን ፎርካስት ማድረግ ከሆነ የራሱ የሆነ ምን አለው? ስቴጆች አሉት። እነዚህ ስቴቶች ፎርሙሌት ቲዎሪ፣ ስፔሲፋይ ሞዴል፣ ኮሌክት ዳታ፣ ኤስቲሜት ኮኤፊሽንት፣ ኢቫሉዌት ኤስቲሜትስ ኤንድ ፎርካስቲንግ ናቸው። ወይንም ሲምፕሊ 7 ስቴጆች አሉት። 7 ስቴጆች ወይም ስቴፖች አሉት። እንግዲህ 7 ስቴጆች ምንድናቸው የሚለውን አንድ ባንድ እናያለን። እዚህ ጋር እንድትዙልኝ የሚፈልገው ነገር እኔ ሪሰርች ልትሰሩ ትችላላችሁ። እናንተ አሁን ስትመረቁ ፓርሻል ፎርመንት ፎር ሲኒየር ሪሰርች ትሰራላችሁ፣ ማስተርስ ሌቭል ትሰራላችሁ፣ ፒኤችዲ ሌቭል ትሰራላችሁ። እኔ ለሪሰርች ካምፓኒ ተቀጥራችሁ ልትሰሩ ትችላላችሁ። ኤኒዌር የሆነ ስራ ሪሰርች ላይ የተገናኘ ነገር ልትሰሩ ትችላላችሁ። ያ መቼም የምትሰሩት ነገር እነዚህን 7 ስቴጆች ተከትላችሁ ነው። በቃ እንዴት ዝሉ የሚፈልገው ነገር ምንድነው? the 7 stages are just the base for any research, any economic research. የትም አራምባም ሄዱ፣ ቆቦ፣ አዲስ አበባ ሄዱ፣ ጅማ፣ መቀሌ ሄዱ፣ ባህር ዳር ስቴጆቹ ተመሳሳይ ናቸው፣ ስቴፖች ተመሳሳይ ናቸው። ስለዚህ እነዚህ ስቴፖች ማወቅ አስፈላጊ ነው። ስቴፕ 1 ፎርሙሌሽን ኦፍ ኢኮኖሚክ ቲዎሪ ይባላል። ፈርስት ስቴፕ አይደንቲፋይ አን ኢኮኖሚክ ቲዎሪ ቱ ቢ ቴስትድ ዩዚንግ ኢኮኖሜትሪክስ በመጠቀም ኢኮኖሚክ ቲዎሪዎችን ቴስትድ የሚደረግ ኢኮኖሚክ ቲዎሪዎችን አይደንቲፋይ ማድረግ ነው። ይሄ ፈርስት ስቴፕ ወይም ፎርሙሌሽን ኦፍ ኢኮኖሚክ ቲዎሪ ይባላል። ለምሳሌ አግሪጌት ሴቪንግ ቲዎሪ ቴስት ማድረግ ፈለጋችሁ ምን ይላል እሱ? ሴቪንግ ዲፔንድስ ኦን ኢንተረስት ሬት አር ኤንድ ፕሪቪየስ ይር ኢንካም ዋይቲ -1። ይሄ ምንድነው? ቲዎሪው ነው። ሃይፖቴሲሳችሁ ምን ሊሆን ይችላል ማለት ነው? ሃየር ኢንተረስት ሬት ሃየር ሴቪንግ፣ ሃየር ፓስት ኢንካም ሃየር ሴቪንግ ሊሆን ይችላል። ይሄ ኢኮኖሚክ ቲዎሪያችሁ ነው። ይሄ አግሪጌት ሴቪንግ ቲዎሪ። ሌላ ደግሞ ኬኔ ሳይኮሎጂካል ሎ ኦፍ ኮንሰምፕሽን ታውቁታላችሁ።
ኮንሰምፕሽን ዲፔንድስ ኦን ኢንካም ነው ብሎ የሚያስበው ኮንሰምፕሽን ዲፔንድስ ኦን ኢንካም ሶ ፕሮፖንሲቲ ቱ ኮንሱም ኤምፒሲ is equal to fraction of income spent on consumption ነው ይሄ አንዱ ሊሆን ይችላል ሌላ ደግሞ ኢንዲቪጁዋል ኮንሰምፕሽን ቲዮሪ ሊሆን ይችላል consumption at time t depends on income at time t and future interest rate RE ሊሆን ይችላል higher future interest rate current consumption postponed በማድረግ future saving ወይም increase saving ይጨምራል እነዚህ ምንድን ናቸው ማለት ነው ኢኮኖሚክ ቲዮሪዎች ናቸው aggregate saving theory psychological law of consumption individual consumption theory demand theory የመሳሰሉት ኩዝኔት ቲዮሪ የመሳሰሉት ሙሉ ምንድን ናቸው ኢኮኖሚክ ቲዮሪዎች ናቸው እነዚህ ኢኮኖሚክ ቲዮሪዎች ምንድን ናቸው to be tested using econometrics ነው ስለዚህ ስቴፕ 1 formulation of economic theory ነው ማለት ነው ስቴፕ 2 አሁን ኢኮኖሚክ ቲዮሪው ምን አድርገናል ፎርሙሌት አድርገናል ፎርሙሌት ካደረግን በኋላ ስቴፕ 2 ሞዴል ስፔሲፊኬሽን ነው ወይም selecting variables እነዚህ variables ምንድናቸው ቀደም ላይ እንዳልኳችሁ dependent variable እና independent variable transform theory into mathematical model to explain relationship ቲዮሪውን ዴቨሎፕ አደረግን ከዛ ዴቨሎፕ ያደረግነውን ቲዮሪ mathematical model explain relationshipአቸውን explain የሚያደርግ mathematical model transform ማድረግ አለብን we have to transform theories into a mathematical model to explain a relationship ወይም select variable እነዚህ variableዎች እንዳልኳችሁ dependent variable ወይም explained variable እና independent variable or explanatory factor ሊሆኑ ይችላሉ ለምሳሌ saving model ቀደም ያየነው ምን ብለን ነበር saving depends on future interest rate and current interest rate እና past income ብለን ነበር ST is a function of YT minus 1 and R dependent ምንድነው በዚህ ሴናሪዮ saving ST ነው independentዎቹስ YT minus 1 እና R ናቸው consumption in one unit CT is a function of income ነው dependent consumption ነው CT consumption at time T ነው independent income individual consumption ሶስተኛው individual consumption depends on is a function of current income and future interest rate ነው ብለን ነበር ቀደም dependent ምንድነው consumption at time T ነው independent income at time T and future interest rate ነው ይሄ ምን ሆነ ማለት ነው ቫሪያብሎችን ሰሌክት አደረግን ዲፔንዳንስ ኤንድ ኢንዲፔንደንት ቫሪያብል አወጣን ማትማቲካል ሪሌሽንሺፕን ምን አደረግን ፎርሙሌት አደረግን ወይንም ቲዮሪውን ወደ ማትማቲካል ሪሌሽንሺፕ ቀየርነው ማለት ነው ይሄ ሞዴል ስፔሲፊኬሽን ሶስት ስቴጆች አሉት አንደኛው ሴሌክቲንግ ቫሪያብል ነው ሁለተኛው ቲዮሪቲካል ኤክስፔክቴሽን ኦፍ ኮኤፊሺየንትስ ነው ቲዮሪቲካል ኤክስፔክቴሽን ኦፍ ኮኤፊሺየንትስ ሳይን ኤንድ ማግኒቲዩድ ፕሪዲክትድ ፍሮም ቲዮሪ ከቲዮሪው ፕሪዲክት የሚደረጉ ሳይን እና ማግኒቲዩዶች አሉ ለምሳሌ ሴቪንግ ኢንክሪስ ሲያደርግ ይቅርታ ኢንተረስት እና ኢንካም ሲጨምር ሴቪንግ ይጨምራል ፕሪዲክት የምታደርገው ነው when income and interest is increase saving increase ኢንካም ሲጨምር ገቢ ሲጨምር ቁጠባ ይጨምራል ኢንተረስት ሬት ከጨመረ ጥሩ ኢንተረስት ሬት ለማግኘት ሴቪንግ ይጨምራል ስለዚህ positive relationship of betas ቤታዎቹ ፖዚቲቭ ይሆናሉ ተብሎ ምን ይደረጋል ኤክስፔክት ይደረጋል ሌላው ኢንካም ሲጨምር ኮንሰምፕሽን ይጨምራል አሁንም ኢንካም ሲጨምር ኮንሰምፕሽን ይጨምራል ያ ማለት ቤታ ምን ሆነ ማለት ነው ፖዚቲቭ ይሆናል ማለት ፊውቸር ኢንትረስት ከቀነሰስ ቤታ ኔጌቲቭ ይሆናል ስለዚህ ሳይን ኤንድ ማግኒቲዩድ ምን ሆነ ማለት ነው ከቲዮሪ በመነሳት ፕሪዲክት ተደረገ ይሄ ሁለተኛው የሞዴል ስፔሲፊኬሽን ፓርት ነው ቲዮሪቲካል ኤክስፔክቴሽን ኦፍ ኮምፒቲሽን ሶስተኛው ስፔሲፋይ ዘ ሞዴል ነው ቬሪየብል ሴሌክት አደረግን ቲዮሪቲካል ኤክስፔክቴሽን ኦፍ ኮኤፊሺየንት ኔጌቲቭ ነው ፖዚቲቭ ነው የሚለውን አወጣን ከዛ በመቀጠል እናደርጋለን ስፔሲፋይ ዘ ሞዴሉን ምን ማድረጋለን ስፔሲፋይ እናደርጋለን ይሄ ሞዴል ምን ሊሆን ይችላል ሊኒየር ሊሆን ይችላል ነን ሊኒየር ሊሆን ይችላል ሲንግል ሊሆን ይችላል ሳይመልታኒየስ ሊሆን ይችላል ቀደም በሌሰን 1 እንዳልኳችሁ ማለት ነው ለምሳሌ ኤግዛምፕልስ ኦፍ ኢኩዌሽንስ ለምሳሌ ከላይ እንዳየነው ሴቪንግ አት ታይም ቲ ኢዝ ኢኳል ቱ አልፋ ፕላስ ቤታ 1 ኢንካም አት ቲ ማይነስ 1 ፕላስ ቤታ 2 ኢንተረስት ሬት ብለን የለ ይሄ ምንድነው ሊኒየር ነው ሪሌሽንሺፑ ሲንግል ነው ሊኒየር ነው ሲንግል ኮንሰምፕሽን አት ታይም ቲ ኢዝ ኢኳል ቱ አልፋ ፕላስ ቤታ 1 YW ይሄ ምንድነው ሊኒየር ነው ሲንግል ነው
ምን ሊሆን ይችላል ብለና ከላይ ሊኒየር ሊሆን ይችላል ሊኒየር ሊሆን ይችላል ሲንግል ሊሆን ይችላል ሳይመልታኒየስ ኢኩዌሽን ሊሆን ይችላል ሌላው ደግሞ ኮንሰምፕሽን አት ታይም ቲ ኢዝ ኢኳል ቱ አልፋ ኢንካም አት ታይም ቲ ቤታ 1 አርቲ ቤታ 2 ሊሆን ይችላል በዚህ ሲናሪዮ ምን ሆነ ማለት ነው ይሄ ሪሌሽንሺፕ ሊኒየር ነው ሲንግል ግን ነው ሊኒየር ነው ሲንግል ግን ነው ሊኒየር ከሆነ ማለት ነው ጀስት ቀጥለን ያዋለን በርግጥ ጀስት በሆነ ነገር ሲጨምር በሆነ ነገር ይጨምራል ነው ደብል ትሪፕል አይሆንም ዛት ኢዝ ሲንግል ማለት እሱ ነው ስለዚህ ስቴፕ 2 ምንድነው አለን ሞዴል ስፔሲፊኬሽን ነው አለን ማለት ነው ግልጽ የሆነ ይመስለኛል አሁን ማግኒቱድ ኦፍ ኮኤፊሺየንትስ ኤንድ ኮመን ሪሌሽንስ ስናይ ማግኒቱድ ኦፍ ኮኤፊሺየንትስ ማለት ለምሳሌ ያው ቅድም ሊኒየር እና ሊኒየር ያልኳችሁ ማለት ነው ሊኒየር ማለት ቤታ ለምሳሌ ማርጂናል ኢፌክት ነው if income increase by 1 ብር consumption increase by ቤታ 1 ብር ይሄ ሊኒየር ይባላል ሊኒየር ከሆነስ ኢላስቲሲቲ ነው ቤታ ምንድነች ኢላስቲሲቲ ነች ኤግዛምፕል 1% increase in income leads to ቤታ 1% increase in consumption ይሄ ምን ይባላል ሊኒየር ማግኒቱድ ኦፍ ኮኤፊሺየንት ማለት ይሄ ነው ማግኒቱድ ኦፍ ኮኤፊሺየንቶቹ ቤታዎቹ ሊኒየር ሊሆን ይችላሉ አልኳችሁ ሊኒየር ሊሆን ይችላሉ ሊኒየር ከሆነ ማርጂናል ኢፌክት ነው ኢንካም በአንድ ብር ሲጨምር ኮንሰምፕሽን በቤታው 1 ብር ይጨምራል ነው ማርጂናል ኢፌክት ነው ሊኒየር ከሆነ ኢላስቲሲቲ ነው 1% increase in income በቤታው 1% increase in consumption ያመጣል ነው ይሄ ማግኒቱድ ኦፍ ኮኤፊሺየንት ነው ፖሲብል ኤረሮቹ ደግሞ ምን ሊሆን ይችላሉ ሚስ ስፔሲፊኬሽን ሊኒየር ቨርሰስ ለሊኒየር ሪሌሽንሺፕ ሊሆን ይችላል ኦሚቲንግ ሪሌቫንት ቫሪኤብል ሊሆን ይችላል ኢንክሉዲንግ ኢርሪሌቫንት ቫሪኤብል ሊሆን ይችላል ፖሲብል ኤረሮቹ አንደኛ ሊኒየሩን ለሊኒየር ታረጋው ይችላል እና ሊኒየሩን ሊኒየር ታረጋው ይችላል ሚስ ስፔሲፊኬሽን ማለት እሱ ነው ሁለተኛ ኦሚቲንግ ሪሌቫንት ቫሪኤብል አስፈላጊ የሆነ ቫሪኤብሎችን ኦሚት ታደርገው ልዘለው ትችላል ሶስተኛ ደግሞ ኢርሪሌቫንት የሆነ አላስፈላጊ ቫሪኤብል ኢንክሉድ ታደርግ ትችላል ስለዚህ እነዚህ ፖሲብል ኤረርስ ናቸው በምን ጊዜ በሞዴል ስፔሲፊኬሽን ጊዜ ባይዘው ኢኮኖሜትሪክስ በቃ ከዚህ ቁጫለው በሙሉ በቃ ኢኮኖሜትሪክስ ዋንም ኢኮኖሚክስ ቱም አድቫንስድ በመሎም በሉ በቃ እንዴት እናርገው ሞዴሉን ስፔሲፋይ እንዴት እናርገው ምናምን ይሄ በቃ ፈረጣ ፓርቱ ነው እንጂ ሳይንሱን እዚህ ላይ ቻፕተር 1 ላይ ነው ጨርሰን የምንሄደው በቃ ሳይንሱን እዚህ ላይ ነው ጨርሰን የምንሄደው እውነት ለመናገር ላለማካበድ እኔ እንደዚህ አልተማርኩም ለማንኛውም ስቴፕ 3 ኢኮኖሜትሪክ ሞዴል ስፔሲፊኬሽን ኢኮኖሜትሪክ ሞዴል ስፔሲፊኬሽን ሪል ዳታ ለምሳሌ ሜኒ ፋክተርስ ኢንፍሉዌንስ ዋይ ቢዮንድ ኤክስ introduce error term UI to capture an observed variable capture ለማድረግ error term include እናደርጋለን እንግዲህ ሞዴል ስፔሲፋይ እና ስናደርግ እንዳልኳችሁ ቀደም ሴቪንግ ሞዴል ST is equal to alpha plus beta 1 yt minus 1 plus beta 2 r ብያችሁ ነበር ስለዚህ አንኦብዘርቭ ቬሪኤብሎች አሉ ሴቪንግን ዲተርማይን የሚያደርገው ኢንተረስት ሬት እና ፓስት ኢንካም ላይሆን ይችላል ሌሎች ሊሆኑ ይችላሉ ሌሎች ቬሪኤብሎች ሊሆኑ ይችላሉ እነሱን ቬሪኤብሎች በዩቲ በኤረር ተርም በስቶካስቲክ ተርም ምን እናደርጋቸዋለን ማለት ኢንኮርፖሬት እናደርጋቸዋለን ኮንሰምፕሽን ፈንክሽን ሲቲ ኢዝ ኢኳል ቱ አልፋ ፕላስ ቤታ 1 ዋይ ፕላስ ዩአይ እናደርጋለን ኢንዲቪጁዋል ኮንሰምፕሽን ሲቲ ኢዝ ኢኳል ቱ አልፋ ዋይ ቲ ቤታ 1 አር ኢ ቤታ 2 ፕላስ ዩአይ ሊሆን ይችላል ዩአይ ምንድነች ራንደም ኦር ዲስተርባንስ ተርም ሪፕሬዘንትድ ኦሚትድ ቫሪኤብልስ ዩአይ ከተባላችሁ ኤረር ተርም ስቶካስቲክ ተርም ራንደም ምናምን ትባላለች ዲስተርባንስ ተርም ትባላለች ምን ሪፕሬዘንት ታደርጋለች ኦሚትድ ቫሪኤብልስ ፖሲብል ኤረርስ ቀደም ምን ብለን ነበር ሚስ ስፔሲፊኬሽን ሊኖሩን እና ሊኒየር እናደርጋለን ብለን ነበር አስፈላጊ የሆኑ ቬሪኤብሎችን ኦሚት እናደርጋለን ብለን ነበር ኢሪሌቫንት ቬሪኤብልን ደግሞ እናካታለን ብለን ነበር ሶ ሪሌቫንት ቬሪኤብልስ ኦሚት ከተደረጉ ሊደረጉም ስለሚችሉ እሷን በምን እናካታለን ማለት ነው በኦብዘርቨር ተርም ወይ በራንደም ዲስተርባንስ ተርም በዩአይ እናካታለን ማለት ነው አራተኛው ስቴፕ እንግዲህ ኤረር ተርም ከጨመርን ዳታ ኮሌክሽን ዳታ ኮሌክት እናደርጋለን ምክንያቱም ቬሪፋይ የምናደርገው ዳታ ስለሆነ ማለት ነው ዳታዎቹ
አራት አይነት ዳታ ሊሆኑ ይችላሉ። እዚህ ጋር ያዙልኝ። አራት አይነት ዳታ ሊሆኑ ይችላሉ። በቃ throughout your career your history ምንም ተማሩ ምንም በቃ ዳታዎች የምንሰበስባቸው ዳታዎች አራት አይነት ዳታ ነው ሊሆኑ የሚችሉት። ይሄን እንድትዙልኝ ይፈልጋል። አራት አይነት ዳታ ነው ሊሆኑ የሚችሉት። ወይም ታይም ሲሪስ ነው ወይ ክሮስ ሴክሽናል ነው ወይ ፓኔል ነው ወይ ፑልድ ዳታ ነው። አራት አይነት ዳታዎች አሉ። ታይፕስ ኦፍ ዳታ አራት አይነት ናቸው። ታይም ሲሪስ ዳታ ማለት a data related to a sequence of observation over time on an individual or group of individual ሊሆን ይችላል፣ group of individual ሊሆን ይችላል። የነዚህ sequence of observation ታይም ሲሪስ ይባላል። ያ ማለት observation over time። ለምሳሌ consumption from 1980 to 1996 እሺ ብንል ታይም ሲሪስ ዳታ ይባላል። ታይም ሲሪስ ዳታ ምንድነው? a data related to a sequence of observation over time on an individual or group of individual over time. observation over time time series data ይባላል። ሁለተኛው cross sectional data ነው። data collected on one or more variables collected at a particular period of time. particular period of time ነው። ነገር ግን one or more variable ላይ ኮሌክት የተደረገ ዳታ cross sectional data ይባላል። ወይንም ይሄ cross sectional one point in time ይባላል። one point in time ይባላል። ለምሳሌ number of children in ባህር ዳር KG school at 1999 EC በ1999 ኢትዮጵያን ካላንደር በባህር ዳር ከተማ ኪንደርጋርተን የነበሩ ተማሪዎች ልጆች ህፃናት ላይ የሚሰበሰብ 1 point in time data cross sectional data ይባላል። ልታቆት ይገባል፣ ግዴታ ነው። ሶስተኛው ፓኔል ዳታ ይባላል። thus are the result of repeated survey of a single cross sectional sample in different period of time. ፓኔል ማለት ነው አለ results of repeated survey of single sample in different period of time. ለምሳሌ same cross section over time. simple consumption ለምሳሌ consumption 1985 ልናጠናው እንችላለን፣ 1996 ልናጠናው እንችላለን፣ 1997 እና 2000 ልናጠናው እንችላለን። ይሄ ምን ይባላል? ፓኔል ዳታ ይባላል። ፓኔል ዳታ ይባላል። the result of repeated survey of a single ወይም cross sectional data single pooled data. thus are data of both time series and cross sectional data. pooled data ማለት ነው። thus are data of both time series and cross sectional data. mix of time series and cross section ይሄ pooled data ይባላል። ብዙ ጊዜ ሰዎች የሚጠቀሙት እንግዲህ ብዙ ጊዜ ሳይሆን always ከነዚህ ካራቱ አንዱን የታይፕ ዳታ ወይም ሁለቱን ሶስቱ ሊሆን ይችላል። ዳታ ኮሌክሽን ከዳታ ጋር ተያይዞ ቬሪየብሎች አሉ። እንድትይዙልኝ የሚፈልገው ነገር ሌላ ዴሚ ቫሪየብል ይባላል። ዴሚ ቫሪየብል thus are data constructed by econometricians when they faced with qualitative data. qualitative data ሲገጥማቸው ኢኮኖሜትሪሻኖች ኮንስትራክት የሚያደርጉት ዳታ ዴሚ ቬሪየብል ይባላል። ዴሚ ቬሪየብል ምንድን ናቸው? ስለዚህ thus are qualitative data may not be measurable in one of the above methods. በታይም ሲሪስ፣ በክሮስ ሴክሽናል፣ በፓኔል፣ በፑልድ ዳታ ሜጀር መደረግ የማይችሉ ኳሊቴቲቭ ዳታዎች ምን ይባላሉ? ዴሚ ቬሪየብልስ ይባላሉ። ለምሳሌ religion, sex, color, blood ሊሆን ይችላል። religion ለምሳሌ ክርስቲያን 1 0 አዘር፣ sex አንድ ወንድ ሴት 0 ልታክ ይችላል። ይሄ ዴሚ ቬሪየብል ይባላል። ወደፊት ይገጥማችኋል፣ ሪሰርች ላይም አለ ያዙት። እነዚህ ስናደርግ ምን ይገጥመናል? ዳታ ቻሌንጅ ይኖራል። ነን ሪስፖንስ፣ ሜዠርመንት ኤረር፣ አግሪጌሽን፣ ኮንፊደንሻሊቲ፣ ሳምፕሊንግ ቢያዝ የመሳሰሉት ሊኖሩ ይችላሉ። ይሄ ዳታ ቻሌንጅ ይባላል። ስለዚህ አራተኛው ስቴፕ ምንድነው? ዳታ ኮሌክሽን ነው። ምን ሰበስባቸው ዳታ ምንድናቸው? አራት አይነት ናቸው። እነዚህን ያዙልኝ። አምስተኛው ስቴፕ ኤስቲሜሽን ኦፍ ዘ ኢኮኖሜትሪክ ሞዴል ነው። ኤስቲሜሽን ኦፍ ዘ ኢኮኖሜትሪክ ሞዴል እንግዲህ ዳታውን ሰበሰብን፣ ሞዴሉን ፎርሜት አድርገናል፣ ኤስቲሜት እናደርጋለን። ኤስቲሜት የምናደርገው ደግሞ ሜቶዶች አሉ።
እነዚህ ሜትዶች ምን ሊሆን ይችላሉ? ሲንግል ኢኩዌሽን ሊሆን ይችላል፣ ሳይመልታኒየስ ኢኩዌሽን ሊሆን ይችላል። ቀደም እንዳልኳችሁ ሲንግል ኢኩዌሽን ኦርዲናሪ ሊስት ስኩዌር ሊሆን ይችላል፣ ኢንዳይሬክት ሊስት ስኩዌር ይችላል፣ ቱ ስቴጅ ሊስት ስኩዌር ሊሆን ይችላል፣ ኤምኤልኤ ሊሆን ይችላል፣ ማክሲመም ላይክሊሁድ ኤስቲሜሽን ማለት ነው። ሳይመልታኒየስ ኢኩዌሽን ስሪ ስቴጅ ሊስት ስኩዌር ይችላል፣ ፉል ኢንፎርሜሽን ማክሲመም ላይክሊሁድ ሊሆን ይችላል፣ የተለያየ ነው ይችላል። እነዚህን መጠቀም ምን እናደርጋለን? ዳታዎችን ኢስቲሜት እናደርጋለን። እነዚህ ያናቸው ኤልኤስ፣ ኢንዳይሬክት ኤልኤስ፣ ቱ ኤስኤልኤስ፣ ኤምኤልኢ፣ ኤፍኤልኤምአይ ምናምን በደንብ እንማራለን፣ ወደፊት እናየዋለን። ፋክተርስ አፌክቲንግ ቾይስ እንግዲህ ሜቶዶች አሉልናል። ሲንግል ኢኩዌሽን፣ ሳይመልታኒየስ ኢኩዌሽን የመሳሰሉ ኢኮኖሜትሪክ ሞዴል ኤስቲሜት የምናደርግባቸው ቴክኒኮች አሉ። እነሱን አንዱን ወይም ሌላውን ለመጠቀም አፌክት የሚያደርግበት ቾይሳችንን አፌክት የሚያደርጉት ፋክተርስ አፌክቲንግ ቾይስ ምንድናቸው? አንደኛ ሲንግል ቨርሰስ ሳይመልታኒየስ ሪሌሽንሺፕ በቬሪየብሎች መካከል ያለው ሲንግል ወይም ሳይመልታኒየስ ሪሌሽንሺፕ ሊሆን ይችላል። ዲዛይርድ ፕሮፐርቲስ፣ አምቢያስድ፣ ኮንሲስተንት፣ ኤፊሽንት እነዚህ የመሳሰሉ ይችላሉ። ፐርፐዛችንን በራሱ ሊሆን ይችላል። ፎርካስቲንግ፣ ሚኒመም ቫሪያንስ፣ ፖሊሲ አናላይሲስ፣ አምቢያስድነስ ሊሆን ይችላል። ወይም ደግሞ ሲምፕሊሲቲ ኤንድ ዳታ አቬይላቢሊቲ የሚቀልንና ያለን ዳታ አቬይላቢሊቲ አይተን አንዱን ወይም ሌላውን ኤስቲሜሽን ኦፍ ኢኮኖሜትሪክ ሞዴል ቴክኒክ ሜተድ ልንጠቀም እንችላለን ማለት ነው። አምስተኛው ስቴፕ ምንድነው ማለት? ኤስቲሜሽን ኦፍ ኢኮኖሜትሪክ ሞዴል። ኤስቲሜሽን ኦፍ ኢኮኖሜትሪክ ሞዴል ከዚህ ጋር ተያይዞ የሚመጣው ሊኒየሪቲ እና ሊኒየሪቲም አለ። ሊኒየሪቲ ኤንድ ሊኒየሪቲ ስቴፕ 5 ምትለውን አጥፋት ይቀርታ። እዚህ ጋር ሊኒየር ኢንቬሪየብል ማለት ለምሳሌ ትራንስፎርም ኢንቱ ሊኒየር ቢፎር ኤስቲሜሽን። ሊኒየሪቲ ኤንድ ሊኒየሪቲ የሚለው ላይ ሊኒየር ከሆነ መጀመሪያ ወደ ሊኒየር ትራንስፎርም እናደርገዋለን። ላላን ሎግላን የሚባል አለ። እሱ ብዙ አስፈላጊ ስላልሆነ ጀምፕ አድርጌ ነው ጀስት ለምሳሌ ኤግዛምፕል ኦፍ ትራንስፎርሜሽን ብናይ y is equal to ae bxt ይሄ ምንድን ነው? ላን ሊኒየር ነው። ወደ ሊኒየር ትራንስፎርም እናደርገዋለን። ቦት ሳይድ ላን የምናስገባ ለን y is equal to ላን a plus bxt plus ut ሊኒየር ሆነልን ማለት ነው። y ለምሳሌ xt ቤታ ቢሆን ቦት ሳይድ ላን ብናስገባበት ላን y is equal to ላን a plus ቤታ ላን xt plus ut ይሆናል ማለት ነው። ይሄ ሊኒየር ነው። ለሊኒየር ኢምፓራሜትር ለምን ወደ ሊኒየር እንቀይራለን? ምክንያቱም not estimated by OLS advanced method required። ለሊኒየሮች በኦርዲናሪ ስኩዌር ሜተድ ምን አይባሉም፣ ኤስቲሜት አይደረጉም። ስለዚህ አድቫንስድ ሜተድ ስለሚያስፈልግ በእናንተ ደግሞ አንደርግራጁዌት ሌቭል ብዙ ጊዜ የምትጠቀሙት OLS ስለሆነ ለሊኒየሩን ወደ ሊኒየር መቀየር አለብን ማለት ነው። ይሄን ያዙልኝ። ስድስተኛው ስቴፕ ኢቫሉዌሽን ኦፍ ኤስቲሜት ነው። ኤስቲሜቱን ምን እናደርጋለን? ኢቫሉዌት እናደርጋለን። በሶስት አይነት ሜተድ። ለምሳሌ አንደኛው ኢኮኖሚክ ፕራዮሪቲስ አለ። ሳይን ኤንድ ማግኒቱድ ኮንሲስተንሲ ቲዮሪ። ለምሳሌ ቲዮሪ ምን ይላል? ማርጂናል ፕሮፐንሲቲ ኮንሱም በ0.1 መካከል መገኘት አለበት ይላል። በ0.1 መካከል መሆን አለበት ይላል። ይሄን ቴስት እናደርጋለን። ኤግዛምፕል ሲቲ ኢዝ ኢኳል ቱ አልፋ ፕላስ ቤታ 1 ዋይቲ ፕላስ ዩቲ ኢፍ ቤታ 1 ሌስ ዛን 0 ከሆነ ሪጀክት ዘ ሞዴል ነው። በቃ ከ0 አንስማ። ምክንያቱም ምንድነው የምናውቀው ቲዮሪ ማርጂናል ፕሮፐንሲቲ ኮንሱም ኢዝ ቢትዊን 0 and 1 ስለሆነ ኤስቲሜት አድርገን ያገኘነው ቤታን ከ0 ካነሰ ሞዴል ሪጀክት። ይሄ ፕራዮሪቲ ቴስት ይባላል። ስታቲስቲካል ቴስት አለ። አርቱ የሚባል ኮኤፊሺየንት ኦፍ ዲተርሚኔሽን percentage of variation explained, standard error, dispersion of estimate, t-test, f-test, significance of quotient እነዚህ ሁሉ አሉ። ታያቸዋላችሁ። ዝም ብላችሁ ያዟቸው። አር ስኩዌር ምንድነው? adjusted ስኩዌር የሚባል አለ። percentage of variation ነው። standard error, dispersion of estimate ነው። t-test, f-test, significance of quotient የምናይበት ነው። ኢኮኖሜትሪክ አሰምፕሽኖች ደግሞ check linearity, homoscedasticity, multicollinearity, heteroscedasticity የሚባሉ አሉ። እነሱንም እናያቸዋለን። if violated, respecify the model.
multicollinearity, homoskedasticity, heteroskedasticity, linearity እነዚህ የመሳሰሉ ከጣሰ ህጎቹ ምን እናደርጋለን ማለት ነው ሞዴሉን ሪስፔሲፋይ እናደርጋለን። ስለዚህ ስድስተኛው ስቴፕ ማለት ነው ኢቫሉዌሽን ኦፍ ኤስቲሜት ነው ማለት ነው። ሰባተኛው ፎርካስቲንግ ኤንድ ፕሪዲክሽን ነው። ፎርካስቲንግ ኤንድ ፕሪዲክሽን ነው። እንግዲህ ጨረስን ኦሬዲ እንትኖችን ማይተናል ኢቭን ፓራሜትሮችን ማግኝተናል። ከዛ በኋላ ፎርካስት እና ፕሪዲክት ማድረግ ነው። ፎርካስቲንግ uses the estimated model to predict future value. ፎርካስቲንግ ምን ይጠቀማል ማለት ነው ኤስቲሜትድ ሞዴልን ይጠቀማል። ኤስቲሜትድ ሞዴል ምን ተጠቅሞ ምን ያደርጋል predict future value predict ያደርጋል። compare forecasted versus actual value መጀመሪያ ምን አድርገናል ፎርካስት ያደረግነው value አለ አሁን ያገኘነው actual value አለ ሁለቱን እናወዳድራለን። significant difference ካለ poor predictive power ነው ያለን ነው insignificant difference ካለ good predictive power ነው ያለን ነው ማለት ነው። ሌላው forecast accuracy depends on እንግዲህ ምን አድርገናል ባል ነው forecastedን ከአክቹአል ቫልዩ ኮምፔር አድርገናል። significant difference ካለ poor ነው ብለናል insignificant ሆኖ good predictive power ነው ብለናል። ይሄ forecasting accuracyያችን ደግሞ ዲፔንድ የሚሆነው አንደኛ correct specification of the model ሞዴሉን correctly specify ካደረግን quality of data የዳታችን ለሪሰርች ተጠቀምነው የዳታ ጥራት እና accurate estimation of coefficientዎችን coefficient ይባላል አልፋ ቤታ 1 ቤታ 2 እነሱ coefficient ነው ይባላል። የነሱ estimation accuracy forecast accuracyያችን እንትን ይልና ማለት ነው። ስለዚህ forecast accuracy እነሱ ሶስት ነገሮች ላይ ምን ይሆናል ዲፔንድ ይሆናል ማለት ነው። ይሄን ካየን እንግዲህ ቻፕተር 1 ኢኮኖሜትሪክስ ቻፕተር 1 ኮንክሉድ እናደርግ ነው። ኢኮኖሜትሪክ ሪሰርች is a stepwise methodology. ኢኮኖሜትሪክ ሪሰርች ምንድነው? stepwise methodology ነው። ስቴፕ ባይ ስቴፕ የሚመጣ ነው። 7 ስቴፖች አሏቸው ብዬለ? አዎ። ስለዚህ ስቴፕ ባይ ስቴፕ ሜቶዶሎጂ ነው። ከመነሳለን ከቲዮሪ እንነሳለን ሞዴል ዴቨሎፕ እናደርጋለን ዳታ እንሰበስባለን ኤስቲሜት እናደርጋለን ኢቫሉዌሽን እናደርጋለን ፎርካስት እናደርጋለን። ይሄ ምን ይባላል? ስቴፕ ዋይዝ ሜቶዶሎጂ ይባላል። ከዚህ በመነሳት ኪ ኮንሲደሬሽኖች አሉ። እነዚህ ምንድናቸው? አንደኛ ፕሮፐር ሞዴል ስፔሲፊኬሽን ፕሮፐር የሆነ ሞዴል ስፔሲፊኬሽን አኩሬት ኤንድ ሪሌቫንት ዳታው አኩሬት ኤንድ ሪሌቫንት መሆን። ሌላው appropriate estimation method ሞዴሉን ስፔሲፋይ ካደረግን አኩሬት እና ሪሌቫንት ዳታ ካገኘን estimation ሜቶዳችን appropriate መሆን አለበት ጥሩ ሪዛልት ለማግኘት። ሁለቱን አሟልተን ካላሟላ ምንም ጥቅም ስለሌለው ማለት ነው። ፕሮፐር ሞዴል ስፔሲፋይ እናደርጋለን አኩሬት ኤንድ ሪሌቫንት ዳታ እንፈልጋለን ከዛ appropriate የሆነ ለዳታ ለሞዴል ስፔሲፊኬሽን የሚስማማ estimation ሜቶድ እንጠቀማለን ማለት ነው። ከዛ በኋላ evaluation using economic statistical and econometric criteria እና economic criteria በመጠቀም እናደርጋለን evaluate እናደርጋለን ማለት ነው። ጎላችን ምንድነው? reliable evidence for policy planning and decision making ለዲሲሽን ሜኪንግ ለፖሊሲ ፎርሙሌሽን and ለፕላኒንግ የሚያገለግል reliable evidence ምን ማድረግ ነው? ማምጣት ነው። በዚሁ የዛሬው ሌሰን እናጠናቃለን። ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ ብትሆኑ ደስ ይለኛል። ሌሎች እንዲደርሳችሁ ደግሞ ሼር ላይክ ሰብስክራይብ አድርጉልኝ። ጥያቄ አስተያየት ካላችሁ ጻፉልኝ እንድሰራላችሁ እንድትፈልጉት ነገርም ካለ ጻፉልኝ። የዛሬው ሌሰን በዚህ እናጠናቃለን። ቤተሰብ ስለምትሆኑ አመሰግናለሁ። ሰላም ሁኑ።